የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። መሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደቤተሰብ። የሰነባበተው የቀነኒ አዱኛና የድምጻዊ አንዱዓለም ጎሳ ጉዳይ አሁንም ቀን ጠብቆ ወራት ተሻግሮ ወደ ማህበራዊ ሚዲያው ብቅ ብሏል። ከዚህ ቀደም በብዙ መልኩ መነጋገሪያ የነበረው የሁለቱ ግለሰቦች የፍርድ ሂደት ጉዳይ ዛሬም መቋጫ አላገኘም። ወዲያ የሞዴሏ አሟሟትና ሞት በብዙ የሚያንገበግባቸው፣ ወዲህ ደግሞ እሱ ከሙያው የመራቁም ነገር ያሳሰባቸው ሰዎች በየበኩላቸው የሚሰጡት አስተያየት እጅጉን ብዙ ነው። ማህበራዊ ሚዲያ ላይ ይሰሙ የነበሩ ነገሮች ደግሞ የቀነኒ አዱኛና የድምጻዊ አንዱዓለም ጎሳ ጉዳይ በእርቅ በሀገር ሽማግሌ በአባ ገዳ ስርዓት ሊፈታ ነው፣ ምናልባትም ታርቀዋል የሚሉ ነገሮች ይሰሙ ነበር። ከዚህ ቀደም እንዲህ ያለውን ጉዳይ በተመለከተ አባት ወደ ማህበራዊ ሚዲያ ወጥተው እኛ በእርቅም በስምምነትም የፈታነው ነገር የለም፣ ዛሬ ማለዳውን ጀምሮ ደግሞ ከዚህ ጉዳይ ጋር ተያይዞ የተወዳጅ ድምጻዊ በአባ ገዳዎች ተመርቆ ወደ ቀድሞ ስራው ሊመለስ እንደሆነ መረጃዎች ያሳዩ ይዘዋል። በሌላ መልኩ ከዚህ ጋር ተያይዞ አሁንም የቀነኒ አዱኛ አባት አቶ አዱኛ ዋቆ ወደ ማህበራዊ ሚዲያ ብቅ ብለው ከአባ ገዳዎች ጋር ተያይዞ የገጠማቸውን ችግርና እንደምን ባለ ሁኔታ እርቁ መቋረጡን አሁንም ከድምጻዊ አንዱዓለም ጎሳ ጋር የሚያስማማ ሀሳብ ላይ አለመድረሳቸውን በተመለከተ ተናግረዋል። ሰላም ጤና ይስጥልን። የተወደዳችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ይበዛላችሁ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ድምጻዊ አንዱዓለም ጎሳ በአባ ገዳዎች ተመርቆ ወደ ቀድሞ ስራው እንዲመለስ ከሚለው መረጃ አንስቶ አባት አቶ አዱኛ ዋቆ ከዚህ ጉዳይ ጋር ተያይዞ ምንም አይነት የእርቅ ስነስርዓት እንዳልተፈጸመና አሁንም ግን የልጃቸው ደም እስካልወጣ ድረስ ምንም አይነት የደም ካሳ ወይንም ደግሞ ጉማ እንቀበልም ስለማለታቸው ተናግረዋል። ይህንን ጉዳይ አብራችሁን ከቆያችሁ በዝርዝር የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱ ከሆነ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን። አይቀርም ታህሳስ 15 ለገሃር ላይ አይቀርም። ለምን ቢሉ ላለፉት 2 አስርት ዓመታት በታማኝነትና በጥራት ብዙዎችን የቤት ባለቤት ያደረገው አንጋፋው ጊፍት ሪል ስቴት መጪውን የገናን በዓል ምክንያት በማድረግ ከታህሳስ 15 እስከ 28 ድረስ የሚቆይ ታላቅ ቅናሽ የተደረገበት የሽያጭ መርሃ ግብር በመሃል ለገሃር ላይ ያዘጋጀን መሆናችን ስንገልጽ በታላቅ ደስታ ነው። ልብ ይበሉ። በዚህ ቀን ለሚመጡ ደንበኞቻችን በ20% ቅናሽ በ5545 የረጅም ጊዜ ባንክ አማራጭ ከ2% እስከ 5% ቅድመ ክፍያ ከ65 ካሬ እስከ 163 ካሬ ማለትም ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችንና የንግድ ሱቆችን በለገሃር በቦሌ አትላስ በ22 በመርካቶ ተክለ ሃይማኖት በሲኤምሲ እና በአያት ሳይቶቻችን ላይ ለሽያጭ አቅርበናል። ታዲያ እርሶስ ምን ይጠብቃል? ይግዙ፣ ህልሞን እውን ያድርጉ። ለበለጠ መረጃ ታች ባለው ስልክ ቁጥራችን ሃሎ ይበሉን። ጊፍት ሪል ስቴት ማህበረሰብን እንገነባለን። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምጻዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱን ዛሬ ማለዳውን ጀምሮ ሲሰማ የዋለ ዜና ሆኗል። ይህ መሆኑ ደግሞ በድምጻዊ ቤተሰቦች ወዳጆችና በአድናቂዎች ዘንድ ደስታን እየፈጠረ ሲሆን በቀነኒ አዱኛ ቤተሰቦችና ከአሟሟቷ ጋር ተያይዞ አሁንም ፍትህ አላገኘችም ብለው በሚያስቡ ሰዎች ዘንድ ደግሞ ትልቅ ቅሬታንና ቁጣን ሊፈጠር የቻለ ጉዳይ ሆኗል። ትላንት ታህሳስ 21 ቀን 2018 ዓ.ም በተከናወነው ስርዓት
ድምፃዊው በታላላቅ አባገዳዎች ፊት ቀርቦ ባህላዊውን የቡራኬና የንጻት ስርዓት ከተፈጸመለት በኋላ ወደ መደበኛ የሙዚቃ ስራው እንዲገባ ሙሉ ፈቃድ እንደተሰጠው ነው መረጃዎች የሚያመላክቱት። ድምፃዊው ከሞዴል ቀነኒ አዱኛ ሞት ጋር በተያያዘም በህዝብ ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን ጉዳዩ በሕግ ከመያዙ በተጨማሪም በባህላዊው መንገድ ማህበራዊ እገዳ ተጥሎበት ከሙዚቃ መድረክ ርቆ መቆየቱም የሚታወቅ ሀቅ ነው። ከዚህ ቀደም የተደረጉ የሽምግልና ሙከራዎች ሳይሳኩ ቢቀሩም የአሁኑ የገዳ አባቶች ጣልቃ ገብነት ግን ድምፃዊው ወደ ሙያው እንዲመለስ መንገድ መክፈቱን ነው የተሰማው። በሌላ በኩል ደግሞ የሞዴል ቀነኒ አዱኛ ቤተሰቦች ለልጃቸው ህልፈት ተጠያቂዎች ለፍርድ እንዲቀርቡና ፍትህ እንዲሰጣቸው ጥያቄያቸውን ሲያቀርቡ መቆየታቸው ይታወቃል። አሁንም አባገዳዎች ድምፃዊው ወደ ስራ እንዲመለስ ስለሰጡት ቡራኬና ውሳኔ አስመልክቶ ከቤተሰቦቹ በኩል እስካሁን የተሰጠ ይፋዊ አስተያየትም ሆነ መልስ የለም። ይህ የገዳ አባቶች ውሳኔ ድምፃዊውን ከማህበራዊ እገዳው የሚያወጣው ቢሆንም ቅሉ የሟች ቤተሰቦችን የፍትህ ጥያቄ በምን ሁኔታ እንደሚቀጥልና እንዴት አድርጎ እንደሚመልስ ግን ወደፊት የሚታይ ጉዳይ ቢሆንም፣ በሌላ መልኩ ደግሞ በአንዱዓለም ጎሳና በቀነኒ ቤተሰቦች መካከል የተጀመረው የእርቅ ስነስርዓት ሂደት መቋረጡን የሚያመላክቱ መረጃዎች ደግሞ ጎን ለጎን በስፋት እየተሰሙ እየወጡ ይገኛሉ። እንዲህ ካሉት መረጃዎች ጋር ተያይዞም የእርቅ ስርዓቱ በስምምነትና በእርቅ ሳያልቅ እንዴት ነው ድምፃዊው ተመርቆ ስራ ይጀምር የሚባለው የሚሉ መጠይቆችም ይሰሙ ይዘዋል። ከዚህ ቀደም ከቀነኒ አዱኛ ሞት ጋር ተያይዞ ተጠርጥሮ በቁጥጥር ስር ውሎ የነበረውና በኋላም በዋስ የተፈታው ድምፃዊው አንዱዓለም ጎሳ ጉዳዩ በኦሮሞ ባህላዊ እርቅ ስነስርዓት ወይንም ደግሞ በአባገዳዎች እንዲያልቅ ጥረት ሲያደርግ የቆየ ቢሆንም ሂደቱ ሳይሳካ መቅረቱና ለእርቁ ስርዓት አለመሳካት ምክንያት የሆኑ ነገሮች ሳይቀሩ በዝርዝር ተዘርዝረው ዛሬ ከሰዓት ጀምሮ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጩም ቆይተዋል። ለእርቁ መቋረጥ እንደ ዋነኛ ምክንያት ከተዘረዘሩ ሀሳቦች መካከል የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው መግለጻቸውና የልጄን ደምም ሆነ እውነቱ እስካሁን ሳይገኝ እንደምን ተደርጎ ነው እርቅ የሚባለው ነገር ማለታቸውና ከዚህም ጋር ተያይዞ ከዚህ ቀደም በእርቅ ስርዓቱ ሂደቱ ውስጥ አንድ ስብሰባ አለመገኘታቸውም ተሰምቷል። የአባገዳዎች ስብሰባ ወይም ጋዲሳ ለ3 ጊዜ የተካሄደ ሲሆን እነዚህ ስብሰባዎች ላይ አባት አቶ አዱኛ ዋቆ ተገኝተው የነበረ ቢሆንም በአራተኛው ቀጠሮ ላይ ግን ሳይገኙ መቅረታቸው ተሰምቷል። አባገዳ ጎበና ሆላ እንደገለጹት ከሆነ ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው የእርቅ ሂደቱ ሊቋረጥ መቻሉን ገልጸዋል። በሌላ መልኩ ደግሞ እውነትን ከመፈለግ አንጻር የሞዴል ቀነኒ አባት አቶ አዱኛ ዋቆ ገዳዮች ሳይለዩና ድርጊቱ ሳይታመን የደም ካሳ ወይንም ጉማ እንቀበልም በሚል ሂደቱን ሲተቹም ተሰምተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግም እርሱም ለአባ ገዳዎች ሲገልጽ መቆየቱ ታውቋል። ከቀነኒ ህልፈት ጋር ተያይዞ ቤተሰቦቿ አሁንም ድረስ ቀነኒ በሰው እጅ እንደተገደለች የጸና እምነት እንዳላቸው ሲናገሩ፣ በአንጻሩ ድምፃዊ አንዱዓለም ጎሳ ግን ቀነኒ አዱኛ ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር ያደረገ ዋነኛው ጉዳይ ሆኗል። በእርግጥ ይህ የብዙ ሰው እንቆቅልሽ ነው። ወዲህ እኔ ያልገደልኩም ራሷን አጥፍታለች፣ ወዲያ ደግሞ ተገድላ ነው እንጂ ልጃችን ራሷን አታጠፋም በሚሉ ሀሳቦች መካከል ብዙዎች እንደ ቁርበት ሁለት ቦታ ተወጥረው ሰንብተዋል። ከዚህም ጋር ተያይዞ ዛሬ ማለዳውን ጀምሮ ድምፃዊ አንዱዓለም ጎሳ በአባ ገዳ አባቶች ተመርቆ ወደ ቀድሞ ስራው እንዲመለስ ተፈቀደለት የሚለው መረጃ ከወጣ በኋላ አባት አቶ አዱኛ ዋቆም በበኩላቸው ወደ ማህበራዊ ሚዲያ ብቅ ብለው እንዲህ ሲሉ መልእክታቸውን አስተላልፈዋል። ለመላው የኦሮሞ ህዝብ፣ ለመላው የኢትዮጵያ ህዝብ እንድታውቁልኝ የምፈልገው ነገር ቢኖር እንደ ቀነኒ ቤተሰብ እኛ ከአባ ገዳዎች ጋር ያልተስማማንበት ቦታ ቢኖር የአባ ገዳን ስርዓት አለመቀበል ወይንም ደግሞ አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ይህንን ሁላችሁም እንድታውቁልኝ እፈልጋለሁ ይላሉ አባት አቶ አዱኛ ዋቆ። ሲቀጥሉም እንዲያሉም ፊቷን እንዲያደረገው ያደረሰባት ጉዳት መጠንና ጥልቀት መታወቅ አለበት በማለት ነው። በተጎጂ በኩል ማለትም በድምፃዊ አንዱዓለም በኩል እየተባለ ያለው ደግሞ እኔ አልገደልኩም ግን ደግሞ ጉማ እከፍላለሁ ነው እያለ ያለው። እኛ ደግሞ የልጃችን ደም ሳይጣራ የደም ካሳ ወይንም ጉማ አንቀበልም፣ የልጃችንን ጉማ አንበላም ነው
እያልን ያለነው። ከዛ ውጪ እዛ ላይ ያልተገኘንበት ዋነኛ ምክንያት ይሄ እንደሆነ ሊታወቅልን ይገባል። ሌላው ሁለት የቤታችን መጥተዋል። የተነጋገርናቸው ነገሮች አሉ። ከመሐላ በፊት ግን መጣራት ያለበት ነገር አለ ብለን አመልክተናል። አባገዳው አጣርቼ እመለሳለሁ ነበር ያሉን። መጨረሻ ላይ ግን አባገዳው ሳይጣራ ወደ መሐላ እንግባ ነው ያሉት። እኛ ደግሞ ከመሐላው በፊት ይጣራልን ነው የምንለው ሲሉ ሀሳባቸውን ከገለጹ በኋላ በቀነኒ ጉዳይ ሲያግዟቸው የነበሩ በመላው ዓለም ያሉ የቀነኒ ነገር የቆረቆራቸው የጸለዩላት የተንገበገቡላትን ሁሉም እግረ መንገዳቸውን አመስግነዋል። ከዚህ ቀደምም እንዲሁ በዚሁ በማህበራዊ ሚዲያው መንደር ጉዳዩን በእርቅ ሊፈቱት ነው ተብሎ ከመነገሩ ጋር ተያይዞ አባት አቶ አዱኛ ዋቆ እኛ ምንም አይነት ነገር በእርቅ የጨረስነው ነገር የለንም፣ ጉዳዩን አሁንም ህግ ይዞታል፣ ውሳኔ ያላገኘ ነገር ነው። ይህንን ነገር በማህበራዊ ሚዲያ የሚያሰራጩ ሰዎች የአንድ ወገን መረጃ ብቻ አግኝተው ነው የሚያራግቡት። ከኛ ወገን ምንም የተፈጠረ አዲስ ነገር የለም፣ በእርቅም ሆነ በካሳ የምንጨርሰው ነገር የለም ሲሉ መናገራቸው ይታወቃል። እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። አይቀርም ታህሳስ 15 ለገሃር ላይ አይቀርም። ለምን ቢሉ ላለፉት 2 አስርት ዓመታት በታማኝነትና በጥራት ብዙዎችን የቤት ባለቤት ያደረገው አንጋፋው ጊፍት ሪል ስቴት መጪውን የገናን በዓል ምክንያት በማድረግ ከታህሳስ 15 እስከ 28 ድረስ የሚቆይ ታላቅ ቅናሽ የተደረገበት የሽያጭ መርሃ ግብር በመሃል ለገሃር ላይ ያዘጋጀን መሆናችን ስንገልጽ በታላቅ ደስታ ነው። ልብ ይበሉ። በዚህ ቀን ለሚመጡ ደንበኞቻችን በ20% ቅናሽ በ5545 የረጅም ጊዜ ባንክ አማራጭ ከ2% እስከ 5% ቅድመ ክፍያ ከ65 ካሬ እስከ 163 ካሬ ማለትም ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችንና የንግድ ሱቆችን በለገሃር በቦሌ አትላስ በ22 በመርካቶ ተክለ ሃይማኖት በሲኤምሲ እና በአያት ሳይቶቻችን ላይ ለሽያጭ አቅርበናል። ታዲያ እርሶስ ምን ይጠብቃል? ይግዙ፣ ህልሞን እውን ያድርጉ። ለበለጠ መረጃ ታች ባለው ስልክ ቁጥራችን ሃሎ ይበሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች በዚህ እርሰ ጉዳይ ላይ ያላቸውን ሀሳብና አስተያየት በሀሳብ መስጫ ሳጥን ላይ ያስፈሩልን። ምን ይላሉ? እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። አሁንም ጊዜ ሚዲያን ሰብስክራይብ ሳታደርጉ ከሆነ የምትመለከቱት አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን። እናመሰግናለን።